ሰላም ተማሪዎች ባለፈው ቪዲዮ ስለ ፖፑሌሽን ሙቭመንቶች አይተናል። እንዲሁም ስለ ሮም ፖፑሌሽን ሙቭመንት አይተናል። ስለ ገዳ ሲስተም አይተናል። በዚህ ቪዲዮ ፒፕልስ ኤንድ ስቴትስ ኢን ኢስተርን ሴንትራል ሳውዘርን ኤንድ ዌስተርን ሪጅን የሚለውን ፈጠን ብለን ለማየት እንሞክራለን በአጭሩ ማለት ነው። በተቻለ መጠን ያው ብዙም አብዛኛው ተማሪዎች እነዚህ ሴክሽኖች ላይ ትኩረት እንደማያደርጉበት ይታወቃል። ምክንያቱም ያው ቦታውን ብዙም ለማለት ለማንበብም የሚል አይደለም። ነገር ግን በብዛት ፈተናዎች እንደሚወጡበት ይስተዋላል። አንዳንድ ዩኒቨርሲቲዎች ላይ ኤግዛሞችንም ለማየት እንደሞከርኩት ፈተናዎች ይወጣሉ እነዚህ ቦታዎች ላይ ማለት ነው። ተማሪዎች ትኩረት ስለማያደርጉበት ማለት ነው። ስለዚህ የትኛውንም ቦታ ቢሆን ማለት አያስፈልግም፣ መተው ምናምን አያስፈልግም። ስለዚህ በተቻላችሁ መጠን ሁሉንም ከቨር ለማድረግ ሞክሩ ማለት ነው። ይሄ ስለዚህ እንቀጥል። ፒፕልስ ኤንድ ስቴትስ ኢን ኢስተርን ሚለውን ስናይ ፒፕልስ እና ስቴትስ ኢን ኢስተርን ላይ ያሉት እነማን ናቸው የሚለውን ቢያንስ ሁሉንም መያዝ ያስፈልጋል። ሁሉንም ስላችሁ ኢስተርን ላይ ያሉትን፣ ሴንተራል ላይ ያሉት እነማን ናቸው፣ ሳውዘርን ላይ ያሉት እነማን ናቸው የሚለው ሙሉ መያዝና መሸምደር ያስፈልጋል በመጀመሪያ በመነሻነት። ሁለተኛ ላይ ደግሞ እዛው ያሉ ስቴቶቹ ለምሳሌ ሶማሌ ላይ ምን ነገር አለ፣ ዋና ነገር ምን መያዝ አለብኝ። አፋር ከሆነ አፋር ላይ ምን ነገር ሜን ፖይንቶችን መያዝ አለብኝ እያላችሁ ደግሞ በሁለተኛ ደረጃ በደንብ ልትይዙት ይገባል ማለት ነው። በሶማሌ እና ኢስት ላይ ከሚገኙ ስቴቶች አንዷ ሶማሌ ስቴት እና ከህዝቦቹም ደግሞ ሶማሌ ፒፕሎች ናቸው ማለት ነው። ከህዝቦቹም እና Somali people have inhabited vast territory in the Horn, practiced pastoral economy for long and moved between places for centuries, possibly in the search of sufficient pasture ማለት ነው። የተለያዩ pastoral way of life ነበረ ሊድ ሲያደርጉ የነበረው የተለያዩ የግጦሽ መሬቶችን ፍለጋ ማለት ነው። were lived south of their present territory at least as early as the 12th century or 13th century ላይ ስለዚህ ቢያንስ ለ12 ወይም ለ13 ሴንቸሪ እንደኖሩ ይነገራል ማለት ነው። አሁን ከነበራቸው ቴሪቶሪ ማለት ነው። አሁን ከምናያት ሶማሌ በሳውዝ በኩል ለ12 እና ለ13 ሴንቸሪ ያክል እንደኖረች ይነገራል ማለት ነው። ኢብን ሰዒድ and an Arab geographer knows that Maraka town located in the south of Somali coast near Shabelle River was the capital that brought a large number of Somalis together during the 13th century ማለት ነው። ስለዚህ አሁን ከምናያት በሳውዝ በኩል የምትገኘው ሳውዘርን ሶማሌ ወይ መረካ ታውን ብዙ ሶማሌዎችን አንድ ላይ አጣምራ የያዘች ቦታ እንደነበረች በ13ኛው ሴንቸሪ ያሳያል ማለት ነው። The song celebrating King Ishaq's military success depicted that the Somali lived close to Christian kingdom እና ይሄ ዘፈንም ላይ celebrating King Ishaq's military success የኪንግ ኢሳቅን ወታደራዊ ውጤትን ተከትሎ የወጣውና ምናየው ያለው ዘፈን ላይ ከሶማሌ ጋር አንዳንድ እንትኖችን ስለሚወስድ አንዳንድ ቃላቶችን ምናምን ስለሚወስድ ማለት ነው። ስለዚህ ከክርስቲያን ኪንግደም ጋር አንዳንድ ምናምን ስለሚወስድ ክርስቲያን ኪንግደም ከሶማሌ ምን ያተጣምሮ እንደነበረ ሪሌሽንሺፕ እንደነበራቸው ላይክ ያሳየናል ማለት ነው። ሶማሌ ኮንቲንጀንትስ also played a noble role in the victory of the Sultanate of Adal against the Christian kingdom ማለት ነው። ስለዚህ በሱልጣኔት ኦፍ አዳል እና በክርስቲያን ኪንግደም መካከል በተደረገው ጦርነትም የሶማሌ ሰዎች የሶማሌ ግሩፕ ኦፍ ፒፕሎች ኢምፖርታንት ሮል እንደነበራቸው ይነገራል። the Somali well governed by a council known as ሺር የሶማሌ ተተዳደር የነበረው በዛን ጊዜ በካውንስል ነው known as what ሺር The decision making process was highly democratic in which all adult males were allowed equal access and participation ማለት ነው። ስለዚህ decision making processም ዲሞክራቲክ ነበረ። ሁሉም የደረሱ ወጣት ወንዶች እኩል መብት ነበራቸው እና የመሳተፍ መብት አላቸው ማለት ነው። the council at subclan የተለያዩ ካውንስሎች ደግሞ ተጠሪዎች
የተለያዩ በሰብ ክላኖች በክላኖች እና በኢንተር ክላን ሌቭል ይከፋፈሉ ነበር ማለት ነው። እና የተከፋፈሉት ደግሞ ፕሮቫይደድ የገቨርኒንግ ስትራክቸር ዛት አክትድ አስ አን ኢንፎርስመንት ኦፍ ላው ኤንድ ጀስቲስ ማለት ነው። ስለዚህ በተከፋፈሉት መሰረት የተለያዩ ገቨርኒንግ ስትራክቸሮች ይሰጣሉ ማለት ነው። የተለያዩ መንግስታዊ የሆኑ መዋቅሮችን አሉ እና በነዛ መዋቅሮች ተመርኩዘው ስልጣናቸውን በአግባቡ እንትን ይሉ እንደነበር የተለያዩ ኢንፎርስመንት ኦፍ ሎው ሊሆን ይችላል እና የተለያዩ ጀስቲሶችን ምናምን በማስፈን ምናምን ላይ ሩል እንደነበራቸው ያሳያል። ዘ ካውንስል ገቨርነር ዋይድ ሬንጂንግ አፌርስ ኢንክሉዲንግ እና ይሄ እነዚህ ደግሞ ካውንስሎች ወይም ተጠሪዎቹ የገቨርንመንቱ አካላቶቹ በተለያዩ ጉዳዮች ላይ ይሳተፉ ነበረ። ለምሳሌ ሪሶርስ አሎኬሽን የንብረት ማከፋፈል ላይ፣ ፍትሃዊ የሆነ የንብረት ክፍፍል ላይ፣ ሜሬጅ የተለያዩ ትዳር ላይ በተያያዘ ጋብቻ በተያያዘ ከትዳርና ከጋብቻ ጋር በተያያዘ እና ትሬድ ኤንድ ክራይም የተለያዩ በንግድ ጉዳዮች ላይ ያሉ ቁጥጥሮችን ምናምን በተያያዘ እና የተለያዩ ወንጀል ቁጥጥሮችን በተያያዘ ራሱ ኢፌክቲቭ የሆነ ገቨርንመንት ነበራት ማለት ነው። አስ ኤ ኮምፖነንት ኦፍ ሺር ጉሪ የካውንስል ኦፍ ኢልደር ነው እና ጉሪ የሚባለው ካውንስል ኦፍ ኢልደር ነው እና ወዝ ኤ ሃይስት ፖለቲካል ካውንስል ማንዴትድ ዊዝ ሪዞልቪንግ ኮንፍሊክት ኤንድ ክራይሲስ ማለት ነው። ስለዚህ ኃላፊነቱን ምን ላይ ነው ስንል የተለያዩ ግጭቶችን እና ክራይሶችን ላይክ እንትን ስሙዝ በማድረግ ላይ ነው ማለት ነው። ፖለቲካል እንትኑ ፓወሩ አፋርን ስናይ አፋር ፒፕል predominantly have lived in the northeastern Ethiopia and in the northern Djibouti ማለት ነው። also some have also inhabited southern part of Eritrea had an indigenous governance system known as Makabanto። ስለዚህ አፋር ኢንዲጂነስ የሆነ ገቨርናንስ ሲስተም አላት፣ ብርቅዬ የሆነ ማለት ነው። አፋር ጋር ብቻ የሚገኝ ገቨርናንስ ሲስተም አለ። ማን ይባላል? ማካባንቶ። እስቲ ማካባንቶ በሉ እና ይባላል። which has some elements of democracy አለው ማለት ነው። where the first mentioned by Ibn Said under the name ደናቅል። ስለዚህ አፋር በኢብን ሰኢድ ነው መጀመሪያ ሜንሽን የተደረገችው ማ በሚል ስም ደናቅል በሚባል ስም ማለት ነው። during the 13th century they occupied the lowland territory near ባብሊ መንደም ማለት ነው። በ13ኛው ሴንቸሪ ዝቅተኛ ቦታዎችን ድንበሮችን ከባብሊ መንደብ አካባቢ ኦኩፓይድ አድርገው እንደነበር ይነገራል። along with the Somali and other adjacent Muslim population, Afar land which was associated with medieval Adal Sultanate was home for many historical sites such as Maduna and Abbasa ማለት ነው። along with the Somali and other adjacent Muslim population ማለት ነው። አፋር ላንድ ማለት ነው ከሜዲቫል አዳል ሱልጣኔት ጋር አሶሺየትድ ሆና ነበረ እና ስለዚህ ለዛ ብዙ ሂስቶሪካል ሳይቶች አሉ ማለት ነው። ብዙ ታሪካዊ ቦታዎች አሉ ማለት ነው። ለምሳሌ ማዱና እና አብሳን የመሳሰሉ አፋር ላንድ ላይ አሉ ማለት ነው። Following the collapse of the power of Sultanate of Adal in the 16th century, the Afar established their sultanates like Ausa, Grifo, Tajura, Rahaito and Gobad ማለት ነው። ስለዚህ የፓወር ሱልጣኔት ኦፍ አዳል ኮላፕስ በማድረጉ ምክንያት በ16ኛው ሴንቸሪ ማለት ነው አፋር የራሷን የሆነ ሱልጣኔት አቋቁማ ነበር ማለት ነው። ዳውሳ ሱልጣኔት ዳውሳን በምናይበት ሰዓት አውሳ ሱልጣኔት ሰክሲስ the earlier imamate of Ausa in the middle አዋሽ ማለት ነው። ስለዚህ the earlier imamate of Ausa ነው ሰክሲድ አድርጋ የመጣችው አውሳ ሱልጣኔት በሚድል አዋሽ ላይ ተብሎ ይታመናል። the latter polity had come into existence in 1577 when Muhammad Jasa moved his capital from Harar to Ausa ማለት ነው። ግን ያ ይሄ earlier ነው ቅድም ያየነው earlier ነው እና ግን በኋላ ላይ ዋና ፖለቲው የመጣ የቻለው የፖለቲካል እንትኑ ሊመጣ የቻለው መሐመድ ጃሳ ካፒታል ሴንተሩን ከሐረር ወደ አውሳ ሺፍት ሲያደርግ ነው ዋና አውሳ ሊመሰረት የቻለው ማለት ነው። at some point after 1672 Ausa declined and temporarily ended in conjunction with Imam Umar Din bin Adam's recorded assassination to the throne ማለት ነው። ስለዚህ ከ1672 በኋላ አውሳ ዲክላይን አድርጋ ነበረ እና ስለዚህ temporarily ended in conjunction with Imam
ዑመር ዲን ቢን አደምስ ሪካርድድ አሳሲኔሽን ቱ ዘ ትሮን ማለት ነው። ስለዚህ ከዑመር ዲን ቢን አደምስ ወደ ስልጣን መምጣቱን ተያይዞ ከሱ ጋር እንትን ነበራት ማለት ነው። ኢማም አህመድ ወደ ዙፋኑ መምጣቱን ተከትሎ ዲክላይንድ ልትሆን ችላለች ማለት ነው። ወይም የአውሳ ሱልጣኔት ሊያበቃ ችሏል። አውሳ ሱልጣኔት was subsequently re-established by ከዳፎ እንደገና re-established ተደረገች ማለት ነው። ከዚህ በኋላ በከዳፎ በዑመር ዲን ቢን አዳምስ ከወደቀች በኋላ እሱ ወደ ስልጣን ከመጣ በኋላ ከወደቀች በኋላ እንደገና ከከዳፎ ወደ ስልጣን መምጣት ተያይዞ እንደገና ሪስቴብሊሽ መሆን ቻለች ማለት ነው። and was thereafter ruled by his ሙዳይቶ ዳይናስቲ በሙዳይቶ ዳይናስቲ ተመርታለች። ከዛ በኋላ primary symbol of sultan was silver baton which was considered to have a magical property። ስለዚህ ዋና የፕራይመሪ ሲምቦል ኦፍ የሱልጣኑ ዋና መገለጫ ወይም እንትኑ ሲምቦሉ ምንድነው አርማው ስንል የሲልቨር ባቶን ነው። ከብር የተሰራ የሆነ ቆመጥ የባለስልጣኖችን ስልጣን የምታሳይ ዱላ ነገር ነች እና እንደዛ አይነት ዱላ በሱ እሷን ይይዝ ነበር ማለት ነው። አዘውትሮ ይይዝ ነበርና በሷ ይታወቃል። which was considered to have magical property በዛ ጊዜ ደግሞ ላይክ አስማት ነገር አላት ምናምን ተብላ ይታመን ነበረ። አውሳስ ኢኮኖሚ was mainly dependent on ባቲ ግንዲ ትሬድ ሩት ስለዚህ በባቲ ግንዲ ትሬድ ሩት ዲፔንድ ይሆን ነበረ። later also become center of Islamic learning led by preachers like ጦላ ሐንፍሪ። ስለዚህ በኋላ ላይ አፋር የኢስላሚክ ለርኒንግ ሴንተር ሆነች ማለት ነው። አውሳ አርጎባን ስናይ the early reference to the peoples of አርጎባ is insufficient. there are two versions on the origin of peoples of አርጎባ ማለት ነው። ስለዚህ የአርጎባ ፒፕሎች መነሻቸው ከየት ነው እንትን የሚሉ የተነሱት ሲባል መረጃዎች በቂ አይደሉም። ይሄንን ግልጽ በሆነ መልኩ የተቀመጡ መረጃዎች ያሉም ወይም በቂ አይደሉም ማለት። ነገር ግን ሁለት እንትኖች አሉ ለአርጎባ ፒፕል ኦሪጂን የተቀመጡ ሁለት እንትኖች አሉ ላይክ ሁለት አፕሮቾች አሉ። እነሱ ምንድናቸው? the first version ሁለት ቨርዥኖች አሉ እና the first version holds that they descended from 82 followers of Prophet Muhammad sallallahu alaihi wasallam who came to the Horn of Africa and settled at Ifat ማለት ነው። የመጀመሪያው ቨርዥን ምንድነው የሚለው ምን አስተሳሰብ የያዘ ነው ስንል የነሱ ዘር የሚመደበው የዛኔ ከፕሮፌት መሐመድ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተሰደው ከመጡ ከ82ቱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ወደ ሀበሻ ከተሰደዱ ከነሱ የመጣ ነው። who came to the Horn of Africa and settled at Ifat ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም 82 ምናምን ተከታዮቹ ከነሱ ወደ ሆርን ኦፍ አፍሪካ ከመጡት ተከታዮች የተመዘዘ ነው ዘራቸው የሚል አቋም አለው የመጀመሪያው። ሁለተኛው ምንድነው? the second version claims that the origin of አርጎባ is not related with Muslim Arab immigrants ወደ ሀገሩ ከመጡ የሙስሊም አረብ ኢሚግራንቶች ጋር ምንም አይነት ግንኙነት የላቸውም ይላል። በዘር ማለት ነው። ዘራቸው ከነዛ አይመደብም ወይም አይመዘዝም ማለት ነው። ታዲያ ምንድነው ስንል but claims and arguably seems at a logical presentation that indicated the Argoba as an ancient and indigenous people who accepted Islam very early from religious leaders who come from Arabia ማለት ነው። ከአረቢያ ወደ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች 82 ምናምን እና ከዛ በላይ የሆኑ ወደ ሆርን ኦፍ አፍሪካ የተሰደዱ የአረብ ኢሚግራንቶች አሉ። እነሱ ወደ ሆርን ኦፍ አፍሪካ ከመምጣታቸው በፊት እስልምናን የተቀበሉ ሰዎች ናቸው። እነሱ ከመምጣታቸው በፊት ማለት ነው። እነሱ መጥተው እዛ ከመስፈራቸው በፊት እስልምናንም መጀመሪያ የተቀበሉ ሰዎች ናቸው የሚል እንደገና ሌላ ቨርዥን አለ ማለት ነው። ስለዚህ እነዚህ መያዝ ያስፈልጋል። ላይክ the emirate of Harar ስናይ Harar is one of the earliest Muslim centers in the regions of Ethiopia and the Horn እና ሙስሊም ሴንተር መሆኗ ይታወቃል። in the 16th century Harar became the capital of Walasma of Adar replacing Dakar ማለት ነው። ስለዚህ ዳካርን ተክታ በ19ኛው ሴንቸሪ የወላስማ ኦፍ አዳር ካፒታል ነበረች ማለት ነው።
እስከ 1577 ድረስ ቆይታለች። when it was shifted to አውሳ ማለት ነው due to pressure from the ኦሮሞ ማለት ነው የኦሮሞ ፖፑሌሽን ሙቭመንት ኤክስፓንድ ወይም ኢንፊልትሬት በማድረጉ የተነሳ ወደ አውሳ ሺፍት እስኪያደርግ ድረስ ማለት ነው። ስለዚህ ሺፍት ያደረገችበት ፔሪየድ ነው ማለት ነው። Imam Ahmad ibn Ibrahim used Harar as a center from where he launched his campaign into Christian kingdom. የዛኔ በኢማም አህመድ ጦርና በለብነ ድንግል ወይም በክርስቲያን ሃይላንድ ኪንግደም መካከል ሲደረግ በነበረው ጦርነት ላይ ሐረርን በጣም ይጠቀማት እንደነበረ ኢማም አህመድ ማለት ነው። እንደ ሴንተር ወደ ክርስቲያን ጦር ለማዝመት እንደ ሴንተር ይጠቀማት ነበረ ማለት ነው። later during the reign of Imar Nur Mujahid Harar became a walled city where the Sultanate of Harar developed ማለት ነው። ስለዚህ በኢመር ኑር ሙጃሂድ ጊዜ ደግሞ ሐረር ምን ሆነች? የተገነባች በግንብ የታጠረች ሲቲ ሆነች። በግንብ የታጠረች ሲቲ ሆነች ማለት ነው። ስለዚህ ይሄ ጊዜ ነው የሱልጣኔት ኦፍ አዳል ወይም የሱልጣኔት ኦፍ ሐረሪ ዴቨሎፕድ የሐረሪ ስልጣኔ ዴቨሎፕ ሊሆን የቻለው በዚህ ጊዜ ነው ማለት ነው። in the mid 17th century Imar Ali ibn Daud in cooperation with the Oromo established a dynasty which was to rule nearly 2 centuries and a half ማለት ነው። ስለዚህ ለሁለት ሴንቸሪዎች እና ለሴንቸሪ ግማሽ ምናምን ያክል ለክፍለ ዘመናትና ለክፍለ ዘመን ግማሽ ምናምን ያክል ላስት ያደረገ እንትን ኮኦፐሬሽን ተፈጥሮ ነበር በኢመር አሊ ኢብኑ ዳውድ እና በኦሮሞ መካከል ማለት ነው። እና ይሄ ኮኦፐሬሽን ምን መሰረተ? ዳይናስቲን መሰረተ ማለት ነው። ስለዚህ በጣም ብዙ ጊዜ ነው ሴንቸሪ እና ለሴንቸሪ ሃፍ ማለት በጣም ብዙ ጊዜ ነው። ለዚህ ያክል የቆየ ዳይናስቲ ነበረ ማለት it was strengthened by amirs like አብዱል ሽኩር ማለት ነው። በአብዱል ሽኩር ተጠናከረ ማለት ነው። እና እሱን በመሳሰሉ the Amirs Council Majlis engaged in supervising mosque land waqf and offering other assistance to the Amir ማለት ነው። ስለዚህ የአሚሩ ካውንስል ማጂሊ ይባላልና ምን ላይ ነው የሚሳተፈው ስንል የተለያዩ የመስጂድ መሬቶች ምናምን ሱፐርቫይዝ በማድረግ የተለያዩ ወቅፎችን ወቅፍ ማለት ላይክ ለመስጂድ ምናምን ተብሎ የሚሰጡ በግለሰብ ደረጃ የሚሰጡ ምናምን ቁሳቁሶች ምናምን እነሱን እና ኦፈሪንግ አዘር አሲስታንስ ቱ አሚር ማለት ነው። ስለዚህ ለአሚሩ ወይም ለሚሩ ለመሪው ማለት ነው የተለያዩ ድጋፎችን እና እርዳታዎችን እንደረዳት ሆኖ ሲያገለግል ይቆያል ማለት ነው። ማጂኒ the emirate grew in importance to be study center of Islamic culture and power ማለት ነው። its economic power grew as it controlled trade routes from Gulf of Aden, Port of Zaila and በርበራ ማለት ነው። ስለዚህ ኢኮኖሚክ ፓወሯ ሊያድግ የቻለው ምንድነው ስንል it is controlled trade routes በቃ። ስለዚህ ትሬድ ሩትን ተቆጣጠረ ማለት ኢኮኖሚክ ፓወሩ በጣም ነው የሚያድገው በዛን ጊዜ። ስለዚህ from the Gulf of Aden, Port of Zaila እና በርበራ በተቆጣጠረችው ማለት ነው ትሬድ ሩቷ ኢኮኖሚዋን ማሳደግ ችላለች ማለት ነው። This authority was established over the surrounding Oromo and the Somali through trade, intermarriage and expansion of Islamic teachings ማለት ነው። ስለዚህ የሷ ስልጣኗ established የሆነው የተመሰረተው ላይክ ሰራውንዲንግ ኦሮሞዎችን ያካለለ ሶማሌዎችን ያካለለ ነበር። በምን ስንል ስሩ ትሬድ በንግድ አማካኝነት በሚደረጉ ከአንድ ቦታ ወደ አንድ ቦታ እንቅስቃሴዎች ወይም ጉዞዎች እና ኢንተርሜሬጆች እርስ በርስ ጋብቻዎችን ኢንተር ዊዚን ማለት ነው ማለት ቢትዊን ማለት ነው ቱ ግሩፕስ ማለት ነው በሚካሄድ ቢትዊን ቱ ዲፈረንት ግሩፕስ በሚካሄድ ጋብቻ ኤክስፓንድ ሆኗል ማለት ነው። ይሄ እንትኑ ኤክስፓንሽን ኦፍ ኢስላሚክ ቲቺንግስ የተለያዩ ኢስላሚክ ቲቺንጎች ኤክስፓንድ በመሆናቸው ምክንያት ስቴብሊሽድ ሆኗል የሐረር ስልጣን ማለት ነው። Egyptians were attracted by such prominence that they sent an expeditionary force in 1875 and controlled the emirate for nearly a decade ማለት ነው። ስለዚህ እዚህ ጋር ፎከስ እንድታደርጉ ፈልጋለሁ። ኢጂፕሽያኖች ላይክ ይሄንን አቺቭመንት ይሄንን የሐረርን በእስልምና ምናምን ስመ ገናናነት ያዩት ኢጂፕሽያኖች እንትን ይሄ ወራሪ ኃይል እንትን ብለው ልከው
ጦረኞችን ልከው ሐረርን ለዲኬድ ተቆጣጥሯት ነበር። ለዲኬድ ነው አንቲል 1885 ማለት ነው። ከ1875 እስከ 1885 10 ዓመት ማለት ነው ለዲኬድ። ስለዚህ ለ10 ዓመት ተቆጣጥረዋት ነበር ይላል። also it was later restored and ruled by Amir Abdullah as the last emir of sultanate for 2 years ማለት ነው። ስለዚህ ይሄ ኢመር አብዱላሂ የዚህ ጋር የምንረዳው ምንድነው? ዘላስት ኢመር ኦፍ ሱልጣኔት ኦፍ ሐረር ማን ነው? ኢመር አብዱላሂ ነው። የሐረር የመጨረሻው ኢመር ማን ነው? ኢመር አብዱላሂ ይባላል። አሚር አብዱላሂ ይባላል። የሐረር የመጨረሻው ኢሜር ማለት ነው። እና ስለዚህ እንደገና ሪስቶር ተደርጋ በኢመር አብዱላሂ እየተመራች ነበር። ነገር ግን መጨረሻ ላይ ምን ሆነ? ኢምፔረር ሚኒሊክስ ኤክስፓንሽን ቱ ዘ ሪጅን ሾርትሊ ፎሎድ ኢን 1887 ማለት ነው። ስለዚህ ስቴብሊሽ ከሆነች በኋላ በአሚር አብዱላሂ እንደገና ስለዚህ በኢምፔሪያል ሚኒሊክ ኤክስፓንሽን ሾርትሊ ኢንኮርፖሬትድ መሆን ይችላለች ማለት ነው በሚኒሊክ ማለት ነው። ስለዚህ ቪዲዮ እንዳይረዝም ቀጣይ ደግሞ ፒፕል ኤንድ ስቴትስ ኢን ሴንትራል እና ሳውዝ ሴንትራል ፓርትስ የሚለውን እናያለን ማለት ነው።